እንዴት ነው እርሶ ጋር የሚገቡ? ወይስ በስልክ መግባት ይቻላል ወይስ ደግሞ በኦንላይን እንዴት ነው የሚገቡ? ከምስጢረ ንስሐ ውጭ ያሉ ስድስቱን አካል ለአካል ተገናኝተን የሚፈጸሙ ስርዓቶች ናቸው። በበዓለ ሃምሳ ሰው ንስሐ መግባት ይቻላል? ቴክኖሎጂ ጌታ አይደለም። ቤተክርስቲያን የእውቀት ቤት ናት። መጾም አይቻልም። ሰላም እንደምን አላችሁ? በመላው ዓለም የምትገኙ ውድ ኦርቶዶክሳውያን፣ ይህ የምትመለከቱት ቃና ዘገሊላ ሚዲያ ነው። እንደምታውቁት ቃና ዘገሊላ ሚዲያ በተለያዩ ጊዜያት የተለያዩ ፕሮግራሞችን ወደ እናንተ እያደረሰ ይገኛል። አሁን ደግሞ በቃና ዘገሊላ ሚዲያ ስር ሕይወት ዘቃና በሚል ፕሮግራም ሕይወታቸው የሚያስተምርና በቤተክርስቲያናችን አገልግሎት እየሰጡ ያሉ አገልጋዮች አባቶችን ወደ እናንተ እያደረስን እንገኛለን። ዛሬም ትልቅ እንግዳ ጋብዘን ስቱዲዮአችን ድረስ ተገኝተናልና እስከ መጨረሻ ተከታተሉ። የዛሬ እንግዳችን በአዲስ አበባ ሀገረ ስብከት በለሚ ኩራ ክፍለ ከተማ የካ አባዶ G7 መብረቁ ቅዱስ ሚካኤል የስብከተ ወንጌል ኃላፊና እንዲሁም ደግሞ በሸገር ሀገረ ስብከት የስሉልታና መናብቹ ክፍላተ ከተማ የደብረ ሎዛ ቅድስት ኪዳነ ምሕረት ስብከተ ወንጌል ኃላፊ የሆኑት ቀሲስ ሸዋበር ፍስሐ ናቸው። ቀሲስ ጥሪያችን አክብረው ስቱዲዮአችን ድረስ ስለመጡ እናመሰግናለን። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እኔም አመሰግናለሁ። ከተመልካቾቻችን ጋር ለመተዋወቅ ያህል ቀሲስ ሸዋበር ፍስሐ አስተዳደጎት ወደ አገልግሎት እንዴት እንደመጡ ትንሽ ያጫውቱ። መልካም አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ለዛብጽሐነ እስከዛቲ ሰዓት። በቅድሚያ ለዚህ ሰዓትና ለዚህ ችለት በቸርነቱ በምህረቱ ጠብቆና ደግፎ ያደረሰን አምላክ ቅዱሳን አምላካችን ስሙ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በቅድሚያ እንኳን በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን ለብርሃነ ትንሣኤው ለዳግም ትንሣኤው በሰላምና በጤና ደረሰን አደረሳችሁ። እንግዲህ ክቡር መምህራችን ቀድሞ እንደተናገሩት ስሜ መምህር ቀሲስ ሸዋበር ፍስሐ እባላለሁ። በአዲስ አበባ ሀገረ ስብከት በለሚ ኩራ በየካ አባዶ G7 መብረቁ ቅዱስ ሚካኤል የሰባኪ ወንጌል ነኝ። እንዲሁም ደግሞ በሸገር ሀገረ ስብከት በሱልታና መናብቹ ክፍላተ ከተማ የሱልታ ደብረ ሎዛ ቅድስት ኪዳነ ምሕረት ስብከተ ወንጌል አገልጋይ ነኝ። እንግዲህ ወደዚህ አገልግሎት የመጣሁበት ወይም ደግሞ ወደ አገልግሎት የመጣሁበት እንግዲህ በልጅነቴ ተወልጄ ባደኩበት በዚህ በአዲስ አበባ ሀገረ ስብከት በአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ወይም ደግሞ በቀድሞ አጠራሩ ከርቸሌ ሚካኤል ተብሎ በሚጠራው ቤተክርስቲያን ከልጅነቴ ጀምሮ ከዛም በሰንበት ትምህርት ቤት ከዛም ደግሞ በአብነት በኤኒታ ዘመንፈስ ቅዱስ በሚባሉ ቤተክርስቲያናችን እንቁ መምህር በሳቸው ወደ አብነት ትምህርት ቤት ከዛም ደግሞ በቤተ መቅደስ አገልግሎት ተምሮ ማስተማርን በመማር በዛው ደብር ወይም በውጪውም በተለያዩ ደብራት ላይም የተምሮ ማስተማር አገልግሎት በመስጠት በሰንበት ትምህርት ቤት አገልግሎት በተለያየ በቤተ መቅደሱም አገልግሎት ሳገለግል ቆይቼ እድሜ በደረሰ ሰዓትም ለአቅመ አዳም እንዲሁም ደግሞ ለአገልግሎት ብቁ ኮንኩ በኋላም ከ2006 ዓመተ ምህረት ጀምሮ ወደ አውደ ምህረት አገልግሎት ወደ ስብከተ ወንጌል አገልግሎትነት በቅድሚያ በዚህ አገልግሎት ያው እግዚአብሔር ድርሻ እንዳለ ሆኖ በባለቤቴ ጥንካሬ በባለቤቴ ለአገልግሎት ካላት ቀናይነት ለቤተ እግዚአብሔር ካላት ቅንነት ወደ ጫንጮ ደርባ ደብረ ምሕረት ቅዱስ ሚካኤል ቦታው ፈታኝ ቦታ ነው እንደሚታወቀው። አሁን ምቹ ነው በእርግጥ አይቼዋለሁ በአንድ አጋጣሚ። ቀድሞ ግን 2006 አካባቢ ላይ ትራንስፖርት መንገዱ በጣም አስቸጋሪ ነበረ። ለአገልግሎት ምቹ አልነበረም። ማረፊያ ቤት አልነበረም። ከሱሉልታ ተነስቶ ከአዲስ አበባ ተነስቶ ወደዛ እስከሚሄድ ድረስ አገልግሎት በጣም ከባድ ቢሆንም ግን መቼም ለአገልግሎት የሚከፈል መስዋዕትነት ደግሞ በረከት ነው። ሐዋርያዊነት አገልግሎት አንዱ ይሄ ነው። ከቦታ ወደ ቦታ መሸጋገር፣ ከቦታ ወደ ቦታ ከሀገር ወደ ሀገር መሄድ ራሱ አንዱ የሐዋርያነት አገልግሎት አርያነት ስለሆነ በባለቤቴም ጥንካሬነት ለአራት ወር በእግዚአብሔር ፍቃድ በትጋት አገለገልኩ። ከአራት ወር በኋላ ደግሞ ያው ካለው ትራንስፖርትም ካለው መንገዱም ጫናውም እየበዛ ሲመጣ እንደ የሥላሴ ፍቃድ ሆኖ በቀድሞ የደብረ ምሕረት ቅድስት ሥላሴ በሱልታ አስተዳዳሪ የነበሩት ቆሞስ መጋቢ ብሉይ ሐዲስ ቆሞስ አባ ሳሙኤል ወልደ ሚካኤል አስተዳዳሪ ይዛ ነበሩ። በሳቸው መልካም ፈቃደኝነት የሱሉልታ ደብረ ሎዛ ቅድስት ኪዳነ ምሕረት ቤተክርስቲያን ተፈጽማ ስታልቅ በድቁና እንዳገለግል
በድቁና ካገለገልኩ በኋላ ምእመንም ብዙም አልነበረም። ቅዳሴ ብቻ ነበር የሚቀደሰው። ትምህርተ ወንጌል አይሰጥም ነበር። ተቀድሶ ህዝብ ይበተን ነበረ። የህዝብ መብዛት ሲመጣ የህዝብ አገልግሎቱም እየሰፋ ሲመጣ በእግዚአብሔር ፍቃድ በቅድስት ኪዳነ ምሕረት አማላጅነት ወደ ስብከተ ወንጌል አገልግሎት ወዲያው ተዘዋወርኩ። በዛም በስብከተ ወንጌል አገልግሎትነት እያገለገልኩ እንግዲህ ህዝብ እያስተማርኩ ህዝብ እየመከርኩ እንግዲህ በእግዚአብሔር ፈቃድ በቅድስት ኪዳነ ምሕረትም ጠባቂነት እግዚአብሔር ይመስገን እስካሁን አለሁ። በበዓለ ሃምሳ ሰው ንስሐ መግባት ይቻላል የሚል ጥያቄ ነው። እርስዎ እዚህ ላይ ምን ይላሉ? መልካም እንግዲህ እውነት ነው። አሁን ያለንበት በቤተክርስቲያን ስርዓት መሰረት በበዓለ ሃምሳ ከትንሣኤ እስከ ጰራቅሊጦስ በዓለ ሃምሳ ቀን ድረስ ቤተክርስቲያናችን የራሷ ስርዓት፣ የራሷ አስተምህሮ፣ የራሷ ክንዋኔዎች አሉ። በዚህ መሰረት ውስጥ እንግዲህ ጥያቄው ተገቢ ነው። ጥያቄው ወቅታዊ ነው። እንግዲህ በበዓለ ሃምሳ ውስጥ ደግሞ የሚደረጉና የማይደረጉ ነገሮች አሉ። በብዙሃኑ ዘንድ የሚታወቀው አንዱ ስለ ሚስጥረ ንስሐ ነው። እንግዲህ ስለ ሚስጥረ ንስሐ ስንነሳ በዚህ ወቅት የትንሣኤ ደስታ ነው። ይህ በዓለ ሃምሳ የትንሣኤ ወቅት ነው። የክርስቶስ መነሳቱን መግነዝ ክፈቱልኝ፣ በር ክፈቱልኝ፣ መግነዝ ፍቱልኝ ሳይል መነሳቱን የድል ወቅት ነው። የደስታ ወቅት ነው። በዚህ በደስታ ወቅት በድል ወቅት ደግሞ 50ኑም ቀን እንደ አንድ ቀን የምናስብበት ነው። በዓለ ሃምሳ ብለን የምናስባት ቀን ወይም ደግሞ ቀናቶች ግን ዋና ዋና የማይደረጉ ነገሮች አሉ። እነዛ ምንድናቸው ስንል እንግዲህ በዚህ በዓለ ሃምሳ ቀናት ውስጥ መጾም አይቻልም። ረቡዕና ዓርብ ጾም አንጾምም። ስግደት አንሰግድም። ይህ ማለት ስግደት አንሰግድም ስንል የንስሐ ስግደት ነው። ግን የአምልኮ ስግደት በየትኛውም በዓላቶች ለምሳሌ በግዝት በዓላቶች በ12 ቅዱስ ሚካኤል፣ በ21 እመቤታችን፣ በ29 ቅዱስ ባለወልድ በእነዚህና በሰንበትም የትኛውም የአምልኮ ስግደት ይሰገዳል። ከዓመት እስከ ዓመት ይሰገዳል። በዚህ በበዓለ ሃምሳ ውስጥም ይህ ስግደት ይሰገዳል። የማይሰገደው የንስሐ ስግደት ነው። የንስሐ ስግደት የጸጋ ስግደት አይሰገድም። ንስሐ መግባት ግን ይቻላል። ንስሐ መግባት ግን ይቻላል። እንግዲህ በበዓለ ሃምሳ ንስሐ ስንገባ ግን አፈጻጸሙ ግን ይለያል። ንስሐ ስንገባ ወደ አባቶቻችን ቀርበን ኃጢአታችንን አምነን በደላችንን አምነን ኃጢአታችንን ከተናዘዝን በኋላ ከካህኑ የምናገኛቸው ቀኖናዎች አሉ። ከካህኑ የምናገኛቸው ፍትሐት አሉ። የሚሰጡ ሁለት ነገሮች አሉ። እነዛን ከማግኘታችን በፊት በሚሰጠን ቀኖና ውስጥ ግን ስርዓቱ አፈጻጸም ግን በዚህ በበዓለ ሃምሳ ወቅት ግን ይለያል። ለምሳሌ ስለሰራነው ኃጢአት ስለበደልነው በደል ካህኑ በመጀመሪያ ምክረ ንስሐ ይሰጠናል። ምክረ ንስሐ ከሰጠን በኋላ ስለሰራነው ኃጢአት ከገሰጸን በኋላ ከተመከረ በኋላ ተንስሐው ንስሐ የገባው ከተነገረው በኋላ ከካህኑ ቀኖና ይሰጠዋል። ስለሰራው ኃጢአት ስለበደለው በደል ይቅር የሚባልበትን ቀኖና ይሰጠዋል። ይሄ ምንድነው? ጾም፣ ጸሎት፣ ስግደት፣ ምጽዋት እነዚህ ሁሉ ይሰጡታል። እነዚህ ቀኖና ይባላሉ እንደ ቤተክርስቲያናችን ስርዓተ ሚስጥር። ስለዚህ ይህ የቀኖና አፈጻጸም ግን በዚህ በበዓለ ሃምሳ ወቅት ግን ምን አይደረግም? የማይፈጸም አለ። ለምሳሌ ጾም አይፈጸም፣ ቅድም ብለናል። ስግደት አይፈጸምም። ስለዚህ የሚሰጠውን ቀኖና ግን ምን ይለዋል ማለት ነው? ይለየዋል። ለምሳሌ ምጽዋት ይሰጠዋል፣ ምክረ ንስሐ ይሰጠዋል። ስለሰራው ኃጢአት ስለሰራው በደል ምን ይለዋል ማለት ነው? ይህንን ይሰጠዋል። ከዛን በዓለ ሃምሳው ካለቀ በኋላ ለሚመጣው ጾመ ሐዋርያት ሲመጣ ቀኖናውን ደግሞ ምን ይለታል ማለት ነው? የጾሙንም የስግደቱንም ይሰጣል እንጂ በየትኛውም 365ቱም ቀን ግን ያለ ንስሐ አንድ ተነሳሂ ወይም ደግሞ አንድ ንስሐ የሚገባ ሰው ያለ ንስሐ መቆየት አይችልም። የሰራነውን በደላችንን የሰራነውን ኃጢአታችንን ተሸክመን መዞር አንችልም። ስለዚህ ይህንን በየደቂቃው ያው መጻሕፍት ቅዱሳን መጻሕፍት ፍትሐ ነገሥትም የሚያዘን የሰራነውን ኃጢአት በየደቂቃው ይፍቱኝ እያልን ወደ አባቶቻችን መቅረብ እንደሚገባን መጽሐፍት ይነግሩናል። ስለዚህ በዚህ በበዓለ ሃምሳ ንስሐ አይሰጥም ማለት ሳይሆን የቀኖና አፈጻጸሙ ግን ስግደትና ጾም ግን አይሰጥም። ስለዚህ የሚሰጠው ቀኖና ነው የሚለየው እንጂ ንስሐ ግን ይሰጣል። ሚስጥረ ንስሐ ይፈጸማል። ትክክል። አሁን ሰው የሚሞትበት ቀን አይታወቅም። 50 ቀን ማለት ብዙ ቀን ነው። ለ50 ቀን ንስሐ ይገባል ማለት ኃጢአታችንን ተሸክመን እንደመሞት ነውና ንስሐ መግባቱ አይከለከልም በቤተክርስቲያናችን። የሚሰጠው ቀኖና ግን ጾምና ስግደት ስለማንጾም ስለማንሰግድ ስግደትና ጾም አይሰጠንም። ከወጣ በኋላ ግን በሐዋርያት ጾም ይሰጠናል ማለት ነው። መልካም ቀሲስ፣ እርስዎ
በቤተ ክርስቲያን የስብከተ ወንጌል ኃላፊ ሆነው ያገለግላሉ። ከዛም በበለጠ ደግሞ በሶሻል ሚዲያ እያገለገሉ ይገኛሉ። በተለይ ደግሞ ከሀገር ርቀው ያሉ እህት ወንድሞቻችንን በንስሐ አባትነትም እንዲሁም ደግሞ በመምህርነትም እየመከሩ እየገሰጹ ይገኛሉ እና በዚህ ውስጥ ደግሞ ንስሐ አባት ሆኖ የንስሐ ልጆች ይኖሮታል። በኢትዮጵያ ውስጥም በሀገር ውጭም ይኖሮታል። ሀገር ውጭ ያሉ ሰዎች ንስሐ እንዴት ነው እርሶ ጋር የሚገቡ? ወይስ በስልክ መግባት ይቻላል? ወይስ ደግሞ በኦንላይን እንዴት ነው የሚገቡ? መልካም እንግዲህ ይሄ ጥያቄ በጣም ወቅታዊ፣ ጊዜያዊ እንዲሁም ደግሞ የብዙዎች ጥያቄ ነው። እንግዲህ በዚህ ጥያቄ ውስጥ ቴክኖሎጂው እየረቀቀ የመጣበት ዘመን፣ ይሄ ዲጂታሉ ዘመን በጉላት በብዙሃኑ ዘንድ ተጠቃሚነቱ እየረቀቀበት የመጣ ነው። ስለዚህ በዚህ በቴክኖሎጂው ዘመን ውስጥ ወይም በዲጂታሉ ዘመን ውስጥ ደግሞ እየጨመረ በመጣበት በቤተክርስቲያናችንም ደግሞ አማንያን ብዙዎች ወደዚህ ወደ ዲጂታሉ ዘመን ወይም ወደ ቴክኖሎጂው በመቀላቀል ብዙ አገልግሎቶች እየተሰጡ ነው። እንደምናየው እንደምንሰማው ብዙ የሚስተካከሉ ብዙ የሚታረሙ ነገሮች እንዳሉ ቢሆንም ኋላ እንመጣበታለን። ቢሆንም ግን ይህንንም ዲጂታል ዘመን ቤተክርስቲያናችን ተቀብላ አገልጋዮቿ በተለያየ ምክንያት ለምእመናኖቿ ወንጌልን ታስተምራለች፣ ወንጌልን ትዘረጋለች። እንግዲህ በኦንላይን ላይም ደግሞ የምናገኛቸው ደግሞ ክርስቲያኖች በአንድም በሌላ ወደ ሩቁ ምስራቅ ሀገር፣ ወደ መካከለኛው ምስራቅ ሀገር፣ ወደ አውሮፓ፣ ወደ እስያ፣ ወደ ተለያዩ ወደ ዓለም ሀገር አማኞቿ ደግሞ ለስራም ለህይወትም ደግሞ የተሻገሩ አሉ። እንግዲህ ለስራም ለህይወትም የተሻገሩትን ደግሞ እነዛን አማንያንን ደግሞ በአንድም በሌላ በዚህ በቴክኖሎጂ ዘመን ደግሞ ማስተማር ይገባናል፣ መምከር ይገባናል። በቅድሚያ እዚህ ላይ ልናውቅ የሚገባው ነገር ሃይማኖት ማለት በጊዜ ወይም ደግሞ በቦታ ወይም ደግሞ በድንበር ሊቀየር የማይችል ሊለወጥ የማይችል ሊሻሻር የማይችል ዶግማ የምንለው ነው። በየትኛውም ቦታ ብንሄድ በየትኛውም ዓለም ብንሄድ ሃይማኖት ሊቀየር አይችልም፣ ዶግማ ነው ማለት ነው። ነገር ግን ቀኖና ግን በተለያየ ቦታ በተለያየ ድንበር በተለያየ ሀገር እንደየቀያችን እንደየምንኖርበት ዓለም ደግሞ ይለያያል። እንግዲህ ለምሳሌ ትልቁ አገልግሎት ስንነሳ ቅዳሴን ማንሳት እንችላለን። ወደ ቅዳሴ ስንመጣ አሁን ይህንን ቅዳሴ ስናነሳ ስጋው ደግሞ የሚታደልበት ድነት የምናገኝበት ህይወት የምናገኝበት ትልቁ ስርዓት ቅዳሴ ነው። እንግዲህ በዚህ በቅዳሴ ውስጥ ስጋ መለኮቱ ተለውጦ ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደግሞ መለኮት የሚሆንበት ትልቅ ረቂቅ የሆነ ሚስጥር ነው። ይህንን ቅዳሴ በተለያዩ ዓለም ለሚኖሩ ክርስቲያኖች በምን እናደርጋለን ማለት ነው? ይታደላል። በምን ስንል በሀገራችን ስንመለከት 5፣ 7፣ 12ም እየሆኑ የሚቀደስበት ጊዜ አለ በሀገራችን። ወደ ውጭ ዓለም ስንሄድ ግን ይህንን አናገኘውም። ለምን ሲባል አንዱ ካህን ራሱ ተንሱ ለጸሎት ብሎ፣ አንዱ ካህን ራሱ ሰላም ለኩልክሙ ብሎ፣ አንዱ ካህን ራሱ መልእክታቶችን አንብቦ፣ አንዱ ካህን ራሱ ፍርስ ቅዳሴውን ቀድሶ የማቆረብ ስርዓት የሚናገኝበት አለ። አንድ ዲያቆን ካለም በአንድ ዲያቆንና በአንድ ቄስ የሚቀደስባቸው ሩቅ ምስራቅ ሀገሮች አሉ። ስለዚህ ለምን በ5 ለምን በ7 ለምን በ12 አልተቀደሰም ልንል አንችልም። ለምን? ካህን ሊኖር አይችልምና፣ ዲያቆን ሊኖር አይችልምና፣ እንደ ሀገሩ እንደ ዓለሙ ሊለያይ ስለሚችል ማለት ነው። አረ እንደውም ወደ ዓለሙም ከመሄዳችን በፊት እንደው በገጠሪቱም ክፍል ስንመለከት ድሮ እንዲህ ዘመኑ ቴክኖሎጂ ባረቀቀበት ዘመን ቴፕ እንኳን አይደል ካሴት በነበረበት ጊዜ እንኳን ያ ቴፕ ላይ የአንድ ሰባኪ ስብከትም ይሁን ቅዳሴም ይሁን ሰንበት ተማሪዎችም ትምህርት የሚከታተሉበት በእንዲህ ያለ መንገድ ነበር። አሁን ዘመኑ የዲጂታል ዘመን ስለሆነ ረቀቅ ስላለ በዚያን አጋጣሚ ሆኗልና፣ ስለዚህ በውጭ ያሉ ሀገራትም እንዲህ ያለውን ሚስጥር ሱታፌ የማግኘት እድል አላቸው። የሚከለከሉበት አጋጣሚ የለም። ሌላው የትምህርት ወንጌልም አገልግሎት ብንመለከት ከቅዳሴው ባሻገር የትምህርት ወንጌልም አገልግሎት ስንመለከት በአንድ ቤት ውስጥ ተሰብስበው ዘመኑ በፈጠረው ቲክቶክም ሊሆን ይችላል፣ ዩቲዩብም ሊሆን ይችላል፣ ቴሌግራምም ሊሆን ይችላል፣ የተለያዩ ሶሻል ሚዲያዎች ሊሆን ይችላሉ። በዚያን ተሰብስበው ልክ እንደ ሐዋርያት ዘመን በማርቆስ እናት ቤት ተሰብስበው ቃለ ወንጌል እንደሚሰሙ በማርቆስ እናት ቤት ተሰብስበው ክርስትናን እንደመሰረቱት የእግዚአብሔርን ቃል ተሰብስበው በክርስቲያን ቤት ተሰብስበው
የሚሰሙበት አጋጣሚ ሊኖር ይችላል። የሚተላለፈውን ትምህርተ ወንጌል የሚሰጠውን ቅዳሴ እየሰሙ እምነታቸውን ሊያጸኑ ይችላሉ። ለምን እምነታቸውን ወጥተው መግለጥ አይቻልም። እምነታቸውን ወጥተው መስበክ ላይችሉ ይችላሉ። አብያተ ክርስቲያናት ተሰርተው እንደ ሀገራችን ሊኖሩ አይችሉም። ስለዚህ በቤት ውስጥ ልክ እንደ ሐዋርያት ዘመን በሚተላለፈው ጊዜው በፈጠረው ሚዲያ ቃለ ወንጌል ሊሰሙ ይችላሉ። ይሄ ሊከለከሉ አይችሉም። ከዚህ ጋር ተያይዞ ወደ ጥያቄያችን ስንመጣ አንዱ ሚስጥረ ንስሐ ነው። ሚስጥረ ንስሐን በተመለከተ እንግዲህ አገልግሎት በቤተ ክርስቲያናችን ርቀት የሚገድባት አገልግሎት የለም። የቤተ ክርስቲያናችን አገልግሎት በየትኛውም ዓለም መሰጠትና በየትኛውም ዓለም የሚደርስ አገልግሎት ነው ያላት የቤተ ክርስቲያን አገልግሎት። ስለዚህ በዚህ መርህ መሰረት በአካል መገኘት ለማይችሉ ልጆቿ በአካል ከካህናት ጋር ተገናኝተው ራሳቸውን ለማስመርመር ራሳቸውን ለመግለጥ የማይችሉትን ምእመናን ልጆቿን በዚህ ዘመኑ በፈጠረው ቴክኖሎጂ ንስሐ መስጠት ንስሐ መቀበል ትችላለች። ለምን ቢባል እንዴት ይከናወናል? ተግባራዊ ሂደቱስ በኦንላይን ንስሐ ለመግባት ቅድመ ተከተሎች መከተል ይኖርብናል ብዬ አስባለሁ። እዚህ ጋራ ይቻላል ብቻ ብለን የምናልፈው ነገር አይደለም። ብዙ የምንጠነቀቅባቸው ነገሮች፣ ብዙ ልናስተውላቸው የሚገቡ ነገሮች አሉ። ለምሳሌ ታማኝ አባት መምረጥ ያስፈልጋል። ታማኝ አባት መምረጥ ያስፈልጋል። በስልክ ወይም በሶሻል ሚዲያ ንስሐ ለመቀበል ፈቃደኛ የሆኑ አባት፣ ትክክለኛ የሆኑ አባት፣ በቂ ጊዜያቸውን የሚሰጡ አባት ያስፈልጋል። ይሄ መጀመሪያው። ሁለተኛው የሚስጥር ጥበቃ ፕራይቬሲ የምንለው ሚስጥረ ንስሐ ከሚስጥርም በላይ ሚስጥር ነው። የምንናዘዘውን ወይም ተነሳሂው ንስሐ የሚገባው የሚናዘዘው አካል ሚስጥሩ ሊጠበቅለት ይገባል። ካህኑ ሚስጥሩን ሊጠብቅለት ይገባል። ስለዚህ ይህ ሚስጥር ደግሞ ደህንነቱ በተጠበቀ መረጃን ማረጋገጥ ባለበት ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ በቴሌግራም ሊሆን ይችላል። ይህንን ሚስጥር እንዲጠብቅ አድርጎ ሲስተሙን መጠቀም ያስፈልጋል። እንዲሁ ዝም ብሎ ላውድ ስፒከር አድርጎ ሰው ባለበት እሺ ምንድነው ንስሐሽ ብሎ ሰው ባለበት ሊሰማና ሊያደምጥ አይገባም። የራሱ ሚስጥራዊ የሆነ ቦታ ድምጹን በመቀነስ ሁኔታ ሚስጥራዊ በሆነ ቦታ ሊገለገል ይገባል። ሌላው መናዘዝ የምንለው ነው። እንግዲህ እንደ ማንኛውም ጊዜ ኃጢአት በዝርዝር ለአባቱ መናገር፣ ካህኑን በግልጥ በአካል እንዳገኘ ሆኖ መናዘዝ፣ ኃጢአቱን መግለጥ ያስፈልጋል ማለት ነው። ሌላው እዚህ ጋር ሊታወቅ የሚገቡ ወይም ደግሞ ገደቦችም አሉት። እዚህ ጋር አሁን ንስሐ በኦንላይን ወይም በስልክ ወይም በተለያዩ ሶሻል ሚዲያዎች ሲገቡ ልጆቻችን የሚታገዱ ገደቦች አሉ፣ የሚሰጡ ሚስጥራቶች አሉ። ንስሐ ብቻ ሳይሆን አንደኛ በዚሁ ኦንላይን ንስሐ መግባት ቢቻልም አንዳንድ ነገሮች ግን በአካል መገኘት ደግሞ የሚያስፈልጉ አሉ። ለምሳሌ ሚስጥረ ቁርባን ንስሐ ገብተዋል። ስለዚህ ሚስጥረ ቁርባንን በዚሁ በኦንላይን ልንሰጥ አንችልም። ሌሎች ሚስጥሮች አሉ። ሚስጥረ ሜሮን፣ ሚስጥረ ክህነት፣ ሚስጥረ ቀንዲል። እነዚህ ሰባቱ ሚስጥራት ቤተክርስቲያን ከሚስጥረ ንስሐ ውጭ ያሉ ስድስቱን አካል ለአካል ተገናኝተን የሚፈጸሙ ስርዓቶች ናቸው እንጂ እንደ ሚስጥረ ንስሐ በኦንላይን ብቻ የሚተላለፉ ስርዓቶች ስላሉ እነዚህንም ሊታገዱ የሚገቡ ነገሮች ናቸው። ሌላው በውጭ ሀገር ላሉ ወገኖች በዚህ አጋጣሚ ምክር ለመስጠት እፈልጋለሁ። ምንድነው በሶሻል ሚዲያ የሚሰጡ አገልግሎቶች ትልቅ እገዛ እያደረጉ ነው። ቢኖራቸውም ግን ጥንቃቄ ደግሞ ያስፈልጋቸዋል። ለምሳሌ ማንነትን ማረጋገጥ ያስፈልጋል። ለማንኛውም አባት ነኝ ተብሎ ቆብ ላደረገ ወይም ደግሞ መስቀሉን ለያዘ በቲክቶክ የሚሆን በሶሻል ሚዲያው ለመጡ አባት እንዲሁ ንስሐ አባት ሁኑን ተብሎ አያዝም። ማንነታቸውን ማረጋገጥ ያስፈልጋል። በየትኛው ደብር ያገለግላሉ? በየትኛው ደብር ተጠያቂ ናቸው? በየትኛው ደብር ሕጋዊ ናቸው ወይ የሚለውን ክህነታቸውን፣ ማንነታቸውን ማረጋገጥ ያስፈልጋል። ሌላው አውደ ስብከትና ንስሐን መለየት ያስፈልጋል። ይህንን በደንብ ፌስቡክ ወይም በዩቲዩብ ትምህርት መስማት ንስሐ መግባት ብቻ አይደለም። ንስሐ ለአንድ ካህን በግል ብቻ የሚነገር ነው እንጂ በየቲክቶኩ በየዩቲዩቡ እንደዚህ ሰርቻለሁ እንደዚህ አድርጌያለሁ እየተባለ የሚነገርበት ብቻ ስላልሆነ ይህንን ጥንቃቄ ሊያደርጉ ይገባል ብዬ አስባለሁ። ስለዚህ እኔ በውጭም ያሉት ልጆቼን በየትኛው በሩቁም ምስራቅ ያሉትንም በአረቡም ሀገር ያሉትንም መቅረብ የማይችሉትን አባት ማግኘት ለማይችሉት በኦንላይን ንስሐ በመስጠት ንስሐ በመቀበል ቀኖና በመስጠት ባሉበት ቤተክርስቲያን በመሄድ ሚስጥራትን እንዲካፈሉ ማድረግ
እያስቻልኩ ነው ያለሁት። ንስሐውን ቀኖናውን በመስጠት እየሄዱ ግን እነሱ ሚስጥራትን እንዲካፈሉ ለምሳሌ ቀንዲል ማነው ሚስጥረ ሜሮን ሊያስፈልጋቸው ይችላል። ሚስጥረ ቀንዲል ህመም ሊያስፈልጋቸው ይችላል። ከዛም ባሻገር ደግሞ ብዙ አገልግሎት ሊፈልጉ ይችላሉ። ምጽዋትም ቢሆን ምጽዋታቸውን በአካውንት ሊልኩ ይችላሉ ለቤተ ክርስቲያን። ባሉበትም ደግሞ ሩቅም ቢሆን እንኳን አንድ ጊዜ ሄደው ያችን ምጽዋት እንዲመጸውቱ እያደረኩኝ እንግዲህ ለልጆቼ በውጭ ያሉት ዓለማት ሚስጥራቸውን በመጠበቅ ለብቻቸው በመሆን ቤተክርስቲያን በመሆን በገጽ ለገጽ በድምጽ ብቻ አይደለም በቪዲዮም የታገዘ ለምን ንስሐ ሲገባ ማዘኑን መጸጸቱን ማየት ስለሚያስፈልግ ቪዲዮ በታገዘ ድምጽ በታገዘ ሚስጥራዊ በመሆን ለልጆቼ በኦንላይን ንስሐ መግባት ይቻላል። በእንዳለ ነገሮች ካሉ ይቻላል። ቤተክርስቲያን አገልግሎት የሚታገድ ነገር አይደለም። ከችግር የተነሳ ባሉበት ቦታ ሆነው በስልክም በኦንላይንም መግባት ይችላል። ግን ደግሞ እንዳሉ አሁን እርሶ ንስሐ ገብቶ የመጨረሻው ማዕተቡ ምንድነው? ስጋው ደሙ። ስጋው ደሙን ደግሞ ባሉበት ቤተክርስቲያን ሄደው እንዲቆርቡ በማዘዝ እንደዛ እያገለገሉ ይገኛሉ። እናመሰግናለን ቀሲስ። መጨረሻ አካባቢ ስለ ዲጂታል ሚዲያ አንስተው ነበር። አሁን ያለንበት ወቅት ዘመን የሚዲያ ዘመን ነው፣ የዲጂታል ዘመን ነው። ዲጂታሉን መጠቀም ግን ያስፈልጋል። እንደውም መጽሐፍ ቅዱሳችን ዘመኑን ዋጁት ይላል። ዘመኑን መዋጀት ማለት ደግሞ አንዱ ሚዲያን መጠቀም ብዬ አስባለሁ። እዚህ ውስጥ ግን አንድ የሚያስፈራኝ ነገር አለ። አንዳንዴ ሚዲያውን በደንብ አውቀንበታል፣ እንጠቀማለን። ሚዲያውን ደግሞ ይዘን ቤተክርስቲያን ወደ ጎን ትተን እንዳንሄድ ፍራቻዬ ነው። ሚዲያውን ይዘን ቤተክርስቲያንን ግን ወደ ጎን ትተን እንዳንሄድ ፍራቻዬ ነው። ለምን ቤተክርስቲያንን ካላወቅናት እሷም ካላወቀችን በደንብ ውስጥ ገብተን የቤተክርስቲያን ልጆች ካልሆን አስተምህሮቶቿ ብዙ ነገሮቿን እየረሳን ከሄድን በጣም አደጋ ነው። በተለይ አሁን በቤተክርስቲያን ውስጥ ያለው አስተምህሮ የአብነት ትምህርት ቤት ብዙ እየተረሱ ያሉ ብዙ ነገሮች አሉና ይህንንና ሚዲያን እንዴት አንድ ላይ አድርገን አስማምተን ቤተክርስቲያንን እያወቅናት ሚዲያውንም ደግሞ እየተጠቀምን እንዴት መሄድ ይቻላል የሚል ጥያቄ ነው። እርሶ ምን ይላል? መልካም። ዘመኑን ዋጁት እንደሚለን መጽሐፍ ቅዱሳችንን ዘመኑን ማወቅ አስፈላጊ ነው። ማህበራዊ ሚዲያን መጠቀም ዘመንን መዋጀት ነው፣ እውነት ነው። ሆኖም ግን በአሁን ሰዓት በተለይ በወጣቱ ዘንድ ስንመለከት ወጣቱ ቤተክርስቲያንን ወደ ጎን በመተው ወደ ቲክቶኩ ዓለም፣ ወደ ዩቲዩቡ፣ ወደ ቴሌግራሙ፣ ወደ ሶሻል ሚዲያው ወደ ማዘንበል የቤተክርስቲያንን አገልግሎት ወደ መተው ያዘነበለ የሚመጣበት ብዙ ምንያቸው አጋጣሚዎች አሉ። እንግዲህ ይህ እጅግ ጥልቅ አንገብጋቢ ነገር ነው ለቤተክርስቲያን። በእርግጥ በዚህ በኤፌሶን ምዕራፍ 5 ቁጥር 16 ላይ ዘመኑን ዋጁት የሚል ቃል እናገኛለን። ዘመኑን ማዋጀት ይገባል፣ ዘመኑን መምሰል ይገባል። ነገር ግን ከኃጢአት በቀር መሆን ደግሞ አለበት። ዘመኑን ስንዋጅ እንግዲህ ቴክኖሎጂ ለበጎ ነገር መጠቀም ይገባናል። ቅዱስ ጳውሎስም እንዳለው ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም ነው ያለው አይደለ? ስለዚህ በክርስትና ዓለም ስንኖር ሁሉ ተፈቅዶልናል፣ ነገር ግን ሁሉ ደግሞ አይጠቅመን። ስለዚህ የሚጠቅመንን እየለየን የሚረባንን እየለየን ልንጠቀም ይገባል ነው እንጂ ቴክኖሎጂ ኃጢአት አይደለም። ቴክኖሎጂ መቅሰፍት አይደለም። ጊዜውን ዋጅተን ጊዜውን ተጠቅመን ግን ሶሻል ሚዲያውን ከመልእክቱ በላይ ሆኖ ወጣቱን አሁን እየማረከው ስለመጣ ይህንን ነው ቤተክርስቲያን የምታስተላልፈው መልእክት ላይ እዚህ ላይ ነው። ዘመኑን ዋጁ የሚለውን ቃል ወጣቱ ጠቅልል አድርጎ ወደ ሚዲያ የሚሄድበትን ጊዜ አይደለም። ዘመን ማዋጀት ማለት እንደዛ አይደለም። ዘመኑን ስንዋጅ በአግባቡና ጊዜን ለእግዚአብሔር በመስጠት ጊዜን ለሚዲያ በመስጠት መሆን አለበት። እኔ እዚህ ላይ ቤተክርስቲያን ወደ መስራት ለምን እየመጣን እንደሆነ አደጋው እንደሚታይ ጥቂት ነጥቦችን ባነሳ ደስ ይለኛል። ለምን ወጣቱ ወደ ቲክቶክ ዓለሙ ሄደ ወይም ደግሞ ወደ ሶሻል ሚዲያው ብቻ አዘነበለ የሚሉት ነጥቦች ማንሳት ይኖርብናል ብዬ አስባለሁ። መምህር እዚህ ጋር ምንድነው ወጣቱ ወደዚህ ወደ ሶሻል ሚዲያው ያዘነበለበት ምክንያት ስለ የመጀመሪያው የአጭር ጊዜ እርካታ ነው። የአጭር ጊዜ እርካታ ነው። ይሄ ማለት የቲክቶክ ቪዲዮዎች ስናያቸው አጫጭርና ፈጣን በመሆናቸው የአንጎልን ደስታ ስሜት በዚህ በሳይንሱ ዓለም በሕክምናው ዶፓሚን የሚላል። አሁን ዶፓሚን ምንለው ወዲያውኑ የሚያነቃቃ
እቺ ቪዲዮአችን ቪዲዮችን ስንመለከታቸው ወዲያውኑ የሚያነቃቁ ወዲያውኑ ሐሳብን የሚሰርቁ ስለሆነ መንፈሳዊ ህይወት ግን ትዕግስትን፣ ጸጥታን፣ ጥልቅ አስተምሮን ይሄ ሜዲቴሽን የምንለውን ያጠቃልላል ማለት ነው። ስለዚህ ወጣቱ ደግሞ ፈጣን የሆነው ነገር ነው መቀበል የሚችሉት። ስለዚህ ይሄ ነው ወደ ቤተክርስቲያን እንትተው ወደ ቲክቶኩ ዓለም ወደ ሶሻል ሚዲያው ሊያዘነበልበት የቻለበት ምክንያት አንዱ ይሄ ነው። ሁለተኛው የእይታ ማራኪነት የምንለው ነው። የእይታ ቪዥዋል አፒል የምንለው የእይታ ማራኪነት ቤተክርስቲያን በሚስጥሯ በረቂቋ ዜማንና ስርዓቷን የተሞላች ናት። ሚስጥሯ ረቂቅ ነው። ውበቷም የስንዱ እመቤት ናት። ቤተክርስቲያን አገልግሎቶቿ ረቂቅ ያሉ ናቸው፣ የሚያስደስቱ ናቸው። ነገር ግን ቲክቶኩ ደግሞ ስንመለከት በጩኸት ሶሻል ሚዲያውን ስንመለከት በቀለም በውዝዋዜ የተሞላ ነው። ስለዚህ ጥልቀት የሌለው ነገር ግን ላይን የሚማርክ ነገር ግን አለው። ስለዚህ ወጣቱ ይህንን ትኩረት እንዲሰበው አድርጎታል ማለት ነው። ሶስተኛው የተከታይ ወይም ደግሞ የፎሎወር የምንለው ፍላጎት ስለጨመረ በወጣቱ ዘንድ አንድ ነገር ለቆ አንድ ነገር ተመልክቶ ወይም አንድ ነገር ፖስቶ ፎሎወር እንዲጨምርለት ካለ ጉጉትነት የተነሳ ወደዚህ ወደ ሶሻል ሚዲያው ተጠምዶ እንመለከታለን። ስለዚህ ወጣቱ ቤተክርስቲያን ውስጥ አገልጋይ ከመሆን ይልቅ በማህበራዊ ሚዲያን ተጽዕኖ ፈጣሪ መሆንነትን ይሻል፣ ተጽዕኖ ፈጣሪነትን ይፈልጋል። ስለዚህ ይህንን ለመፈለግ ቤተክርስቲያንን እየተወ ወደ ሶሻል ሚዲያው ይጠቃለላል። ታዲያ ይህ አደጋ አለ ወይ ስንል አዎ እውነት ነው አለው። ምንድነው አደጋው ስንል የእምነት መቅለጥ፣ እንዲሁም ደግሞ አደጋው ለዓለማዊነት መጋለጥ፣ ዓለማዊነት መጠቃት። ለምሳሌ ወደ ሶሻል ሚዲያ በሄድን ቁጥር ዓለማዊነትን የምናየው፣ ዓለማዊነትን የምንሰማው፣ ይሄ የዘፈን ህይወት የኃጢአቱን ዓለም ነው የምንቀላቀለው። ስለዚህ ይህንን መንፈሳዊ ነገርን ብቻ የምናይበት አይደለም። አሁን ቲክቶክን ብንመለከት ዩቲዩብን ብንመለከት መንፈሳዊ ብቻ የሚለቀቁበት አይደሉም። ስጋዊ ፍቃድ የምናይባቸው ኃጢአቶች የሚለቀቁባቸው የዓለሙን ኃጢአት በጠቅላላ የምናይበት ስለሆነ ልንጠነቀቅ ይገባል። ስለዚህ አደጋው ምንድነው? ይህንን ባየን ቁጥር ዓለማዊነትን እኛም ምን እያደረግን እንመጣለን? እየተላበስን እንመጣለን። ዓለማዊነትን እየተጎላጸፍን እንመጣለን። ሌላው አደጋው ብቸኝነትና ይሄ ድብርተኝነት ስሜት የምንለው ስሜት ይጸናወተናል። ብቻችንን ብቻ ስለምናይ ብቻችንን ብቻ ስለምንመለከት ከሰው ጋር ተጠግተን ወደ ቤተክርስቲያን ሄደን ሰውን የመስማት ከሰው ጋር የመገናኘት ነገሮች ሁሉ አይኖሩም። ስለዚህ እነዚህ ትልቅ አደጋዎች ናቸው። ሊጠነቀቅ ይገባል ብዬ አስባለሁ ወጣቱ። ሌላ ቤተክርስቲያን ወደ መርሳት እንዴት መምጣት ይቻላል የሚለው ነገር ደግሞ መጨረሻውን ስናይ መፍትሄው ምንድነው ካለን መፍትሄው የይዘት ወይም ደግሞ ጥራት የኳሊቲ የምንለው ኮንቴንት ቤተክርስቲያን መኖር አለባት ብዬ አስባለሁ። ቤተክርስቲያን ወጣቱን በሚረዳው ቋንቋና ወጣቱን በሚገባው መንገድ ጥራት ባለው ነገር ትምህርቶቿን መስጠት ይኖርባታል ብዬ አስባለሁ። ብዙ ሊቃውንት አሉ፣ ብዙ መምህራን አሉ፣ ዲጂታሉን ዓለም የተቀላቀሉ ዘመናዊነትንም መንፈሳዊነትንም አስታከው በትክክለኛ መንገድ የሚጠቀሙ አባቶቻችን ሊቃውንት አሉ። በዚህ በቲክቶክ ዓለም ራሱ ያወቅናቸው ብዙ ሊቃውንት አሉ ተደብቀው፣ ነገር ግን ሶሻል ሚዲያውን አውቀው በሶሻል ሚዲያው ያወቅናቸው እንዲህ መምህር ናቸው እንዲህ ሊቅ ናቸው እንዲህ የሚችላሉ ብለን ያወቅናቸው ብዙ መምህራኖች አሉ። ስለዚህ ቤተክርስቲያን ይዘቱን ኳሊቲውን በመጠበቅ ትምህርቶቿን፣ ዶግማዎቿን፣ ቀኖናዎቿን፣ ስርዓቶቿን ሁሉ ወጣቱ በሚፈልገው መንገድና ቋንቋ መግለጽ አለባት ብዬ አስባለሁ። ይህ ትልቁ መጀመሪያ መፍትሄ ነው ብዬ አምናለሁ። ሁለተኛው መፍትሄ የቤተሰብ ድርሻ ነው። ልጆቻቸውን በመቆጣጠር ወደ ቤተክርስቲያን እንዲሄዱ ሚዲያ መጠቀም ባለባቸው ጊዜ ሚዲያውንም እየተጠቀሙ ቤተክርስቲያን መሄድ ባለባቸውም ሰዓት ቤተክርስቲያን እየሄዱ የወላጅም ድርሻ የመቆጣጠር ድርሻ ትልቁን ድርሻ ይወስዳል ብዬ አስባለሁ። ሌላው መፍትሄው ሶስተኛ ያጠቃቀም ጥበብ ነው። ያጠቃቀም ጥበብ ነው። እንግዲህ ቴክኖሎጂው ጌታ ሳይሆን ልብ ልንል የሚገባው ኦርቶዶክሳውያን ቴክኖሎጂ ጌታ አይደለም። ምንድነው? አገልጋይ መሆኑን ማስተማር ይኖርብናል። የምንገለገልበት አሁን እኛ ምን አደረግነው? ጌታ አደረግነውና እሱ ያዘናል፣ እሱ ይሰራብናል። በቴክኖሎጂ ተውጠን ስራዎቻችንንም አገልግሎታችንንም መንፈሳዊነታችንንም የቤተክርስቲያናችንን አጠቃላይ ነገሮችን ህይወታችንን ዝብርቅርቅ አድርጎታል። ስለዚህ አገልጋይ መሆኑን ማመን እንድንገለገልበት መሆኑን ማስተማር። እንግዲህ ስልካችንን የምንጠቀምበት ሰዓት፣ ፈጣሪን የምናመልክበት ሰዓት፣ ቤተክርስቲያን የምንሄድበትን ሰዓት በመመጠን እንግዲህ መፍትሄውን መቀላቀል ይቻላል ብዬ አስባለሁ። በአጠቃላይ እንግዲህ ቲክቶክ እንደ መርገም ሳይሆን
ወይም ደግሞ ሶሻል ሚዲያ እንደ መርገም ሳይሆን አጠቃቀማችንን በማስተካከል መሳሪያውን ተጠቅመን ወጣቱን ከምንም በላይ በሚፈልገው ነገር ወደ ቤተክርስቲያን በማምጣት ቤተክርስቲያን የጥበብ ቤት ናት። ቤተክርስቲያን የእውቀት ቤት ናት። ዘመን ባልሰለጠነ ጊዜ ቤተክርስቲያን ሰልጥናለች። ቤተክርስቲያን ነበረች። እንደ ትምህርት ሚኒስቴር ሆና ብዙ ነገሮችን ያስተማረች ቤተክርስቲያን ናትና አሁንም ዘመኑን እየዋጀች ዘመኑን እየተከተለች ወጣቱ በሚፈልገው ኳሊቲውን ጥራቱን አስተምሮቶቿን በመጠበቅ ለወጣቱ ሶሻል ሚዲያ በሚፈቅደው ልክ ሊቃውንቶቿን መምህሮቿን አባቶቿን እያወጣች ዘመኑ ባዋጀው ልክ ብትሰጥ የሚል መልእክት ነው ያለኝ። አመሰግናለሁ። እናመሰግናለን ቀሲስ። ያው ቴክኖሎጂን ከተጠቀምንበት ቤተክርስቲያንን ልናሳይበት እንችላለን። ትክክል። ደግሞ ካልተጠቀምንበት ቤተክርስቲያንን ልንደብቅበት እንችላለን። ትክክል። አሁን እኔ ብዙ ጊዜ ጥያቄ የሚሆንብኝ በቤተክርስቲያናችን ድሮ ከአብነት ትምህርት ቤት ጀምሮ ረጅም ጊዜ ተቀምጦ የመማር ልምድ ከቤተክርስቲያን ነው የሚገኘው። አሁን ግን ቤተክርስቲያን ውስጥ ስንገባ ስብከት አጭር አጠር የሚል ምዕመን ውስጥ ገብቷል። አጠር ያለ ስብከት የሚባል እና ያ የመጣውን የቲክቶክ አጫጭር ቪዲዮ አይቶ ሰው ስብከቱ ረጅም ይሆንበታል የሚል ሐሳብ የግል ሐሳብ አለኝ እና ያንን ነገር ደካማ ጎኑን ብንተውና እያወቅን ብንሄድ ሚዲያው ብቻ እንዳንወሰድ እኛም ደግሞ እየተገነዘብን ቅዱስ ቤተክርስቲያናችንን በደንብ እያወቅን ቅዱስ ያሬድ እንደሚለን ማለት ነው። ቅዱስ ያሬድ መጀመሪያ ቤተክርስቲያንን አየዋት ነው፣ አወቅኳት፣ ከዛን ወደድኳት። ካላየናት ችግር ነው። አሁንም አይተናት ብቻ ካላወቅናት ደግሞ መውደድ አንችልም። የመጨረሻው ደረጃ ግን መውደድ ነው። አሁን እኛ ገና ማየት ላይ ያለን ይመስለኛልና ያንን መጠንቀቅ እንደሚያስፈልገን ብዙ ነገር ነግሮናልና እግዚአብሔር ጤናና ዕድሜ ይስጥልን እንላለን። አሜን። በስተመጨረሻ እንደው ለዚህ ትውልድ ምክር ይሆናል ለአገልጋዮችም ጨምሮ ለወጣቶች፣ ለኛ ለሁላችን ለሚዲያ እኛ አሁን ቃና ዘገሊላ ሚዲያ እንደ ሚዲያ ምን መስራት እንዳለበት ሌላው ሚዲያ ቢሆን እንደ ሚዲያ መሰራት ያለበት ነገር ወጣቶች ደግሞ እንዴት መኖር እንዳለባቸው አገልጋዮችም እንዴት ማስተማር እንዴት ማገልገል እንዳለባቸው ምክር ይሆናል የምትሉት ካለ አጭር ጊዜ። በድጋሚ አመሰግናለሁ። በመጨረሻ እኔ የማስተላለፈው መልእክት እንደ ቃና ዘገሊላ ሚዲያም ላስተላለፈው የሚገባው ምክሮች ብዬ ማስበው እንግዲህ ቤተክርስቲያን ስርዓቶቿ፣ ዶግማዋ፣ ቀኖናዋን እንግዲህ ዘመኑ በፈጠረው ልክ ለወጣቶቿ፣ ለአገልጋዮቿ፣ ለአማኞቿ ተደራሽነቷ ሰፊ ቢሆን መልካም ነው ብዬ አስባለሁ። ለምእመኖቻችንም ለወጣቱም ደግሞ ማስተላልፈው ጊዜ ለእግዚአብሔር በመስጠት ጊዜያችንን ለጸሎት በመስጠት ጊዜያችንም ለሚዲያ በመስጠት ሁሉን ነገር በሚገባው ልክ ቅድም ብየዋለሁ። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመንም እንደተባለ ሁሉ ስለማይጠቅመን ሁሉ ተፈቅዶልናል፣ ሁሉ ስለማይጠቅመን ግን ጊዜውን በዋጀ ዘመኑን በዋጀ ራሳችንንም ጠቅመን ቤተክርስቲያናችንን የምንጠቅምበትን ይሄ ሶሻል ሚዲያውን ዘመኑን እያዋጀን እንድንሄድ መልእክት ነው ማስተላልፈው። የተለያዩ ሚዲያዎቻችን ደግሞ በዚህ አጋጣሚ የተለያዩ ሚዲያዎቻችን ደግሞ ትክክለኛ መምህራንን፣ ትክክለኛ ሊቃውንትን፣ ትክክለኛ የቤተክርስቲያን ተጠያቂ የሆኑትን መምህራኖችን ወደ ሚዲያው በማውጣት በማሰልጠንም ጭምር ወደዚህ ወደ ትክክለኛው መንገድ ቢቀላቀሉ አሁን ያየነው አሁን እየሰማን ያለነው ነገሮች ሁሉ ይስተካከላሉ የሚል እምነት አለኝና ቤተክርስቲያንን ቀረብ ተብሎ አንድ እንደማዋቀር የሚዲያ ክፍል ተብሎ ቤተክርስቲያን የሚይዛ ይህንን የምትመራበት የምታስተዳድርበት ቢሆን መልካም የሚል ምክር ነው ያለኝ። እኔም አመሰግናለሁ። በዚህ አጋጣሚ ቃና ዘገሊላ ሚዲያን ሁላችሁም ሰብስክራይብ ያደረጋችሁ ትምህርቶቿን የሚተላለፉ ዶግማውን ስርዓተ ቤተክርስቲያንን የተለያዩ ጊዜ በዓላቶች ትምህርቶችን የሚሰጥበት ሚዲያ ስለሆነ ሁላችሁም ኦርቶዶክሳውያን ቃና ዘገሊላ ሚዲያን ሰብስክራይብ ያደረጋችሁ ዕውቀትን ትክክለኛውን ትምህርት እንድትቀስሙ በዚህ አጋጣሚ መልእክትን አስተላልፋለሁ። ክብር ይስጥልኝ። አመሰግናለሁ። ቀሲስ ጥሪያችንን አክብረው ስቱዲዮ ድረስ ስለመጡ እጅግ አድርገን እናመሰግናለን። እድሜና ጤና ይስጥልን። ውድ ተመልካቾቻችን ለዛሬ ያዘጋጀነው መርሃ ግብራችን ይህን ይመስል ነበር። ሳምንት በሌላ እንግዳ እስከምንገናኝ ቸሩ መድኃኔዓለም የሳምንት ሰው ይበለን። ይቆያል።